ዛሬ እስቲ ባህላችንን የተከተለ አንድ ነገር እናድርግ። በባህላችን ለምሳሌ እናቶቻችን ሊጥ ሲበላሽባቸው፣ ሊጥ ሲያስቸግራቸው ባልጩት ታውቃላችሁ? ባልጩት ድንጋይ ዱቄት አልበረክት ሲላቸው፣ የሆነ ነገር ሲመሰቃቀልባቸው ባልጩት ጥቁር ድንጋይ ከውሃ ውስጥ የሚወጣ ባልጩት ይባላል። ሊጥ እቃቸው ውስጥ ቡሃቃቸው ውስጥ ያደርጋሉ ማለት ነው እናቶቻችን። ባልጩት የድሮ እናቶች አያችሁ፣ የድሮ እናቶች ህልመ ሌሊት ሲያስቸግራቸውና ደግሞ ሌላ ሲጫጫናቸው የሆነ እንቅልፍ ሲያጡ በዛ ላይ ደግሞ ሰላም ሲያጡ በቤታቸው ውስጥ ምንም አይነት ሰላም ያልተረጋጋ ህይወት ሲያጡ እናቶቻችን ምን ያደርጋሉ? ግራዋ፣ ሎሚ፣ ምድር እምቧይ አንድ ላይ ሶስቱን ይጨፈጨፉና ጨው አሞሌ ጨው ያረጉበትና በጧት በማለዳ ተነስተው ሽንታቸውን ሳይሽኑ ግቢያቸው ውስጥ ሰላም ለማምጣት ሴጣኑን ለማብረድ እንደዚህ አይነት አጋንንቱን እንደዚህ አይነት ሴጣኑን ልጆቼን፣ ቤቴን፣ ኑሮዬን ሰላም አድርግልኝ እያሉ ምንም አይነት ከእግዚአብሔር ጋር ተቃራኒ ነገር አላረጉም። ያንን ይረጫጫሉ፣ አጥራቸውን፣ ቤታቸውን፣ ሰላማቸውን። እነዚህ ነው የምላችሁ። እና የድሮ ነጋዴዎች ካያችሁ ደግሞ የድሮ ነጋዴዎችም እንደዚህ ቀበርቾ፣ ባርዛፍ፣ ሎሚ ጨው አሞሌ ጨው ያደርጉና ይዘበዝፉና በባሊ ያስቀምጡና በሃይላንድ ጠዋት ጠዋት ሱቃቸው ላይ ገበያቸው አካባቢ ይረጫሉ። እስቲ እናንተ እንደሱ አድርጉና እስቲ የእውነት ገበያችሁ ላይ በጣም አልሰራችሁም ከተባለ በፊት ከምትሰሩት ያነሰ አትሰሩ፣ ምንም ስራ የለም ከተባለ ማለት ነው። እስቲ እንደሱ አድርጉና እዩት፣ ሰላማችሁን፣ የቤታችሁን መረጋጋት እዩት እስቲ። አንዳንዴ እኮ ዝም ብለን የድሮን አንከተልም አምልኮ ነው እያለን ብዙዎቻችን ተሸውደናል። ድሮ ምን ነበር? ካንሰር አልነበር፣ በሽታ አልነበር፣ ግፊት አልነበር፣ የደም ካንሰር የምንለው፣ የጡት ካንሰር፣ የማህፀን ካንሰር፣ ይሄ አልጋ ላይ መቆየት ችግር፣ ብዙ ነገሮችን እናቶቻችን እየተከላከሉ በባህላዊ ነገር ኖረዋል። እናንተ የነሱን ለምንድን ነው የማታደርጉት? እኔ ብዙ ነገሬ ባህላዊ ነው። ቤት የራሱ ሳይቀር አሁን በረንዳዬ ባህላዊ ነው፣ የምንዝናናበት ቁጭ የምንልበት ቤቴ ውስጥ ብዙ ቁጭ ብዬ ሰላሜን ማዳምጥበት ኦልዲስ የምሰማበት ቤታችን ውስጥ ነውና ለምንድን ነው እንደሱ ማናደርገው? እኔ እንዳረኩት አድርጉ ማለት አይደለም፣ ግን ባህላችንን ብንከተል ምንድነው ችግሩ? ምንድነው ህመሙ? ከባህላችን ጋር የሚያገናኘን ነገር አምልኮ አይሁን እንጂ መጥፎ ነገር አንጥራ እንጂ ምንድነው የበፊቱን ነገር ብናደርግ እስቲ አድርጉና እስቲ ሞክሩ፣ እስቲ ሰላማችሁን ታገኛላችሁ። እናቶቻችን እኮ እግራቸውን ቁርጥማት ሲያማቸው እንኳን እንሶስላ ይቀባሉ። ራስ ምታት ሲኖራቸው እንሶስላ ሂና ይቀባሉ ፀጉራቸውን። እውነቴን ነው የምላችሁ። እግራቸው ሲያሳክካቸው ቁርጥማት ሲኖርባቸው ይሁን ብዙ እናቶች ጉልበቴን ምናምን ሲሉ በእነሱ ጊዜ ምንድን ነው የሚያደርጉት? እንሶስላ ነው የሚቀቡት። እስከዚህ ድረስ እንሶስላ ይቀባሉ፣ ሂናም ይቀባሉ፣ እንሶስላም ይቀባሉ። ከሎሚ ጋር አድርገው ከሸብ ጋር አድርገው በጣም ሰላማቸውን ነው የሚያገኙት። አሁን ግን ወጣቱ ምንም ትውልዱ አያውቅም። አዳዲስ ነገር ብቻ ነው። እኛ ቴክኖሎጂውን ብቻ ከዛ ሐኪም ቤት ከዛ መርፌ ከዛ ሌላ መዘዝ ህይወታችን ላይ ማምጣት ነውና እስቲ ባህላችንን የሚመስል ነገር አንዳንድ እናቶቻችን የሚያደርጉትን ነገር እየተማማረን ምን ማድረግ እንዳለብን የድሮ ባህላችንን ለማምጣት እንሞክራለን። እንደሱ አድርጉ። ልጆቻችን ጉንፋን ምናምን ሲይዛቸው ቶሎ ወደ ሐኪም ቤት መውሰድ አይደለም። ኩፌ ሊሆን ይችላል፣ ለምሳሌ ጉድፍ ሊሆን ይችላል። ቤት ውስጥ ልጅ ባርቲ በጠጅ ሳር በምናምን በሽቶ በከረሜላ በብርቱካን ተደርጎ ቤት ውስጥ ተጫጭሶ ያ ኩፍኝ ይወጣላቸዋል። ጉብ ሲልባቸው አይደለ? አለርጂ ሲሆንባቸው ደግሞ አሁንም ግራዋ በጣም ፈውስ መድኃኒት ነው። ግራዋ ይጨፈጨፍና በግራዋ ሰውነታቸው በግራዋ ውሃ ይታሻል። በሎሚ አንድ ላይ የተበጣበጠው ውሃ ይታጠቡበታል። አሁን ግን ሩጥን ሕክምና ላይ ልጆቹን ችግር ውስጥ ሌላ መዘዝ ውስጥ የከተትናቸው ነው። እንደሱ ባናደርግ እንደው ባህላዊ የሆኑትን ነገሮች ብናደርግ ራሳቸውን ሲያማቸው ልጆቹ ሌሊት ሲባንኑ ሽንት ሲያስቸግራቸው አልጋ ላይ በጣም ሲቸገሩ ሲጨነቁ ዝምታ ሲያበዙ ነጭ ሽንኩርት ቀበርቾ ምናምን እያደረግን እየጨፈጨፍን በነጭ ሽንኩርት በነጭ ጨርቅ በንጹህ ውሃ ባልነካው ጨርቅ በዚህ በሰፊ ቤት ጨርቅ ይዘን መተን ለልጆቻችን አፍንጫቸው ላይ ብናደርግ ብናሸት ልጆቹ እንዴት ሰላም ያገኛሉ መሰላችሁ? እንዴት በሰላም ያድጋሉ መሰላችሁ? ወተት ለመጥባት አሁን ችግር ነው። ልጆቹን ሰው ፊት ለማሳየት ችግር ነው። በጣም ብዙ አስቸጋሪ ነገሮች አሉና ሮጠን ትኩሳት ሲይዛቸው ሐኪም ቤት ከመሆን ልጆቻችንን ቤት ውስጥ ራሳችንን መጀመሪያ ኬር ብናደርግ በደንብ ልጆቻችንን ብንይዛቸው
በእርግጠኛነት በሰላም እናሳድጋለን። እና እስቲ እናቶች እንደሱ አድርጉ። እህቶቼ ማለት ነው ልጆች ያላችሁ አሁን እንደዚህ ከባህላዊ ነገር ያልወጣ ነገር እናድርግና እኛም የምናውቀውን እናንተም የምታውቁትን እያደረግን ልጆቻችንን ሐኪም ቤት እንዳንወስድ። አሁን እኮ ገና ለገና ሐኪም ቤት እንደወሰድናቸው እንኳን ጉሮሯቸው ይቆረጣል፣ ይቧጠጣል፣ የሆነ ነገር ይደረጋል። የሆነ ማለት ብዙ ነው። መቼም እንደዚህ ነው ብዬ ሕክምናን መከልከል አይደለም፣ ግን ከእግዚአብሔር ጋር ከሕክምና በታች ደግሞ ቤት ውስጥ እንደ እናቶቻችን እኛ ማድረግ ያለብንን ነገር እናርግና በጣም ከአቅም በላይ ሲሆንብን ወደ ሕክምና እንወስዳለን። አቅማችን የቻለውን ደግሞ መጀመሪያ ቤት ውስጥ በደንብ ትሬኒንግ እያደረግን እኛም ማድረግ ያለብንን ነገር እስቲ እየሰራን እየተማማርን እየተጠያየቅን ለልጆቻችን እናድርግ። ደማከሴ እያደረገን የደማከሴ ራስ ክምር አለ አይደል? እሱን ከደማከሴ ጋር ጭፍጭፍ አድርገን ምች ሲሆን ደማከሴ እንጥላቸው ሲወርድ ደግሞ እዚህ መሀል አናታቸውን ክፍት አድርገን ውስጡ መጀመሪያ ከስር ባዝሊን እናደርጋለን። ከዛ የከሰል አመድ እናደርጋለን። ከዛ እላው ላይ ሎሚ ጭምቅ እናደርጋለን አይደል? ከዛ ምንድነው ይፈላል። ይሄ አናታቸው ይፈላል። ሲፈላ ምን ይሆናል? ያቺ የወረደችው እንትናቸው ወደ ታች የሰመጠችው አናታቸው ወደ ላይ ትመለሳለች ማለት ነው። በቀላሉ ልጆቻችንን አዳንን ማለት ነው። ብዙ ሳይሰቃዩ እናንተ ዘላችሁ ሮጣችሁ አተኮሰ ብላችሁ ሆስፒታል የምትወስዱ እናቶች ሳል ሲኖርባቸው ደግሞ ጧት ኃይለኛ ሳል ልጆች ባይዘው ንፋስ አይችሉም፣ አቅም የላቸውም እና ያስላቸዋል ሳል። ስለዚህ ጀርባቸውን በባዝሊን ሽት ጀርባቸውን በዛው ከባዝሊኑ ጋር ደግሞ ቀበርቾ ጨፍጭፋችሁ እኔ እመኑኝም አትመኑኝም ልጄ 9 ዓመት ልጅ የ7 ዓመት ልጅ አለኝ። ሐኪም ቤት ወዴት ለምን ጉዳይ በምንም ሐኪም ቤት ሄደን አናውቅም። ቤት ውስጥ ነው መጀመሪያ። ከትምህርት ቤት ጉንፋን ያመጣሉ፣ ለምሳሌ ኩፍኝ ያመጣሉ፣ ብዙ ሳል ያመጣሉ፣ ብዙ የተለያየ ጉድፍ ምናምን በፈስ የሚተላለፉ ብዙ ነገሮች ይዘው ይመጣሉ። አንድ ቀን እውነት እግዚአብሔር ምስክሬ ነው የምላችሁ ሐኪም ቤት ወስጃቸው አላውቅም። እራሴ ነኝ ልጆቼን ማደነው ቤቴ ውስጥ። በሁለተኛው ቀን ትምህርት ቤት ይገባሉ። ዛሬ ቢቀሩ ነው ዛሬ ሳደርግላቸው በሁለተኛው ቀን ትምህርት ቤት ይገባሉ። እንደው ሸክላ ሰሪ በገል ይበላል ይባላል፣ እውነት ነው። እኔ ነኝ ለራሴ የማላደርገው እንጂ ለልጆቼ ግን ቶሎ በቅስፈት ብዙ ሳይዳከሙ ምግብ ሳያቆሙ ሳይሰለቹ ሰውነታቸው ሳይቀንስ ነው ለልጆቼ ዋጋ የምከፍለው። ቀላል ነገር ነው። ሕክምና አልሄድም። ቤቴ ውስጥ ያለውን እኔ ሁሉ ጊዜ ዝግጁ ነኝ። ቤቴ ውስጥ ምንም ነገር ብትጠይቁኝ ቤቴ ውስጥ አለ። ለሰው እንኳን ተርፋለሁ እንኳን ለራሴ። ስለዚህ እንደዚህ ልጆቻችንን ብናሳድግ ብዙ እናቶች ልጆቻችሁን ይዛችሁ ወደዚህ ስትሉ አንዳንዴ እንደውም ከሰው ጋር ሕክምና ሂጅ እዛ ሐኪም ቤት ቦታ ራሱ ልጅሽ የውሉ ልመጣ እችላለሁ እዚህ ላድን ማለት ነው። ንስቲ ሌላችሁ መጀመሪያ ብዬ ማለት ነው። እና ልጆቻችሁን ራሳችሁ መጀመሪያ ኬር ብታደርጉ ሰውነታቸውን አየት ብታደርጉ ሌሊት የሚበላቸው ነገር ሊኖር ይችላል፣ የሚያሳክካቸው ሊኖር ይችላል። አመጋገባቸው ብዙ የተለያየ ምግብ ሲበሉ ያሳክካቸዋል፣ ሁሉ ነገር አይስማማቸውም። ይዛችሁ ወደ ሐኪም ቤት ነው የምትነጡት። ሳሙና ራሱ አለርጂ ያመጣል። የምታጥቡበት ልብሳቸውን ሳሙና አለርጂ ነው። እና ለልጆቻችን እናቶች መኖር ስላለባችሁ በጣም ቀላሉን ነገር ይዛችሁ አትሩጡ። ቤታችሁ ውስጥ ሁሉ ጊዜ ድኝ፣ ቀበርቾ፣ አልቴት፣ ግሳዋ ሁሉ ጊዜ ቤታችሁ ውስጥ አስቀምጡ። ማንንም አትስሙ። በቃ ማንንም ቃልቻ የሚበሏችሁ ጠንቋይ የሚበሏችሁ ምናምን የትርክ ሚልክ ህዝብ ራሱ የሚሄድበትን ነው የሚያወራው። እናንተ ቤታችሁ ውስጥ ሁሉ ጊዜ ሬዲ ሆናችሁ አዘጋጁ። ስለዚህ እኔ ደስ ይለኛል ብታደርጉ። እኔ ሁሉ ጊዜ ዝግጁ ነው ቤቴ ውስጥ ሁሉ ነገርና ሁሉ ሰው እንደዚህ አድርጎ ልጆቹን በቀላል ቤቱ ቢያሳድግ ደስ ስለሚለኝ ነው። ከበረ በሉኝ። ወዳችኋለሁ። አመሰግናለሁ።